ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ዴቪድ ልጅ መሐመድ ሳላህ አሰልጣኝ አርነ ስሎት አብሮት ከክለቡ እንዲለቅ ለማድረግ እየሞከረ ነው የሚል አስተያየቱን ሰጥቷል። እንደዚሁም የሊቨርፑል አመራሮች ልክ ሲዝኑ እንደተጠናቀቀ በጣም ጠንከር ያለ ስብሰባ እንደሚያደርጉ ነው እየተነገረ የሚገኘው። በተጨማሪም ጂኒ ዋይናልደን ወደ ፕሪሚየር ሊግ ሊመለስ የሚችልበት እድል እንዳለም እየተዘገበ ይገኛል። ያን ዲያሜንዴንም የተመለከተም ዘገባም ይኖረናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ያን ዲያሜንዴን የተመለከተውን ዘገባ ይሆናል። ኪከርስ የተባለው የጀርመን ጋዜጣ በቅርቡ ስለ ያን ዲያሜንዴ ስለ ቀጣይ የአርቢ ሊፕዚግ ቆይታው ጥያቄ አቅርቦለት ነበረ። ያን ዲያሜንዴም እቆያለሁ የሚል ምላሽን ሰጥቶታል። አያይዞም በሰጠው ምላሽ በዚህ ሰዓት ላይ ስለ ዝውውሮች ለማሰብ እየሞከርኩ አይደለም የሚገኘው። አሁን ላይ የአርቢ ሊፕዚግ ተጫዋች ነኝ። በዚህም ቆይታዬም በጣም ደስተኛ ነኝ። በጣም ምርጥ የሚባልንም ሲዝን እያሳለፍኩ ነው የምገኘውና ሙሉ ለሙሉ ትኩረቴ እዚህ ላይ ብቻ ነው የሚል ምላሽ ሰጥቶታል። ከዚህ ቀደም በተለያዩ ጋዜጦች ላይ እንደወጡት መረጃዎች ከሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። እንደ ስካይ ጀርመኒም ዘገባም ከሆነ ሊቨርፑሎች የዚህን ተወካዮች ቀርበው እንዳነጋገሩም ነው እየተነገረ የሚገኙና ይህንን ተጫዋች ለማስፈረም ፍላጎት አላቸው። በእርግጥ ሊቨርፑሎች ብቻ አይደሉም፣ ፒኤስጂዎችም እንደዚሁም ደግሞ ባየር ሙኒኮችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። አርቢ ሊፕዚጎችም ለዚህ ተጫዋች 100 ሚሊዮን ዩሮ ወይም ወደ 86 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ይፈልጋሉ ነው እየተባለ የሚገኘው። እንደዛም ቢሆንም ግን ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ደግሞ እንደ ለኪከር በሰጠው ምላሽ መሰረት ምናልባትም በቀጣይ አመት በዛው በአርቢ ሊፕዚግ ሊቆይ የሚችልበት እድል እንዳለው ነው እየተነገረ የሚገኘውና ምናልባትም ሊቨርፑሎች ይህንን ተጫዋች የማያገኙት ከሆነ ፊታቸውን ወደ ሌሎች ተጫዋቾች ያዞራሉ ተብሎ ነው የሚጠበቀው። እንደሚታወቀው በሚመጣው የክረምቱ የዝውውር መስኮት ሊቨርፑሎች ቢያንስ አንድ የክንፍ ተጫዋች ያመጣሉ ተብሎ ይጠበቃል። እንደዚሁም ደግሞ እስከ 2-3 ድረስ ሊያመጡ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። እናም ከያዟቸው የተጫዋቾች ዝርዝሮች ውስጥም ቀዳሚ ስፍራ ላይ ከሚቀመጡ ተጫዋቾች መካከል አንደኛው ያን ዲያሜንዴ ነው። ነገር ግን የማያገኙት ከሆነ ፊታቸውን ወደ ሌሎች ተጫዋቾች ያዞራሉ ተብሎ ነው የሚጠበቀው። በመቀጠል የምንመለከተው ጂኒ ዋይናልደንን የተመለከተውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ አዲሱ አዳጊ የሆኑት ኮቨንትሪ ሲቲዎች ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። እንደሚታወቀው ኮቨንትሪ ሲቲ በፍራንክ ላምፓርድ አማካኝነት በሻምፒዮንሺፑ አንደኛ ደረጃን ይዞ በማጠናቀቅ ወደ ፕሪሚየር ሊጉ ማለፋቸውን አረጋግጧልና በቀጣይ ዓመትም እንግዲህ ከፕሪሚየር ሊጉ እንዳይወርዱ በዛው እንዲቆዩ የተለያዩ ልምድ ያላቸውን ተጫዋቾች ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከነዚህ መካከልም ደግሞ አንደኛው የቀድሞ የሊቨርፑል ተጫዋች ሆነው ጂኒ ዋይናልደን እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በዚህ ሰዓት ለአልኢትፋቅ ነው እየተጫወተ የሚገኘው። ነገር ግን ደግሞ ይህ ሲዝን ሲጠናቀቅ በአልኢትፋቅ የሚያቆየው ኮንትራት በዛው የሚያበቃ ይሆናልና ከአልኢትፋቅም ይለቃል ተብሎ ይጠበቃል። ኮቨንትሪ ሲቲዎችም እንግዲህ ይህንን እድል ተጠቅመው ጂኒ ዋይናልደንን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሊቨርፑሎች ጂኒ ዋይናልደንን 2016 ላይ ነበረ ከኒውካስል ዩናይትድ ማስፈረም የቻሉት። ከዛ በኋላም ለሊቨርፑል በጣም ትልቅ ሚናን መጫወት የቻለ ተጫዋች ነው። በተለይ ደግሞ ሊቨርፑሎች ስኬታማ በነበሩበት አመታት የዚህ ተጫዋች ሚና በጣም ከፍተኛ የሚባል ነበረ። በተለይ ደግሞ መሀል ሜዳ ላይ ከሄንደርሰንና ከፋቢኒዮ ጋር በጣም አስደናቂ የሚባል ጥምረትን ማሳየት ችሏል። በሊቨርፑል ቆይቶም አንድ የፕሪሚየር ሊግ፣ አንድ የሻምፒየንስ ሊግ፣ አንድ የክለቦች የዓለም ዋንጫ እንደዚሁም አንድ የዩኤፋ ሱፐር ካፕ ዋንጫ ማንሳት ችሏል። በተለይ ደግሞ ሻምፒየንስ ሊግን በሚያነሱበት ሰዓት የዚህ ተጫዋች ሚና ላቅ ያለ ነበረ። በተለይ በባርሴሎና በኑካምፕ 3-0 ተሸንፈው ከተመለሱ በኋላ በአንፊልድ 4-0 በሆነ ውጤት በሚያሸንፉበት ሰዓት ጂኒ ዋይናልደን ተቀይሮ በመግባት 2 ግቦችን ለሊቨርፑል ማስቆጠር የቻለ ተጫዋች ነበረ። ከዛም እንግዲህ በስተመጨረሻ ሊቨርፑሎች ቶተናምን 1-0 በሆነ ውጤት በማሸነፍ በማድሪድ 6ኛውን የሻምፒየንስ ሊግ ዋንጫ ማሳካት ችሏል። እናም ጂኒ ዋይናልደንም ከባርሴሎና ጋር በነበረበት ጨዋታ ላይ ያሳየው ነገር ያደረገው እንቅስቃሴ ምንጊዜም በሊቨርፑል ደጋፊ ዘንድ የሚታሰብ ነው። በአጠቃላይ እንግዲህ ለሊቨርፑል 237 ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች ደግሞ 22 ግቦችን ማስቆጠር የቻለ ተጫዋች ነው። እንደዚሁም በዚህ ሲዝን ለአልኢትፋቅ 29 ጨዋታዎችን ሲያደርግ 15 ግቦችንና 6 አሲስቶችን ማስመዝገብ የቻለ ተጫዋች ነውና ይህንን ተጫዋች ኮቨንትሪ ሲቲዎች ቢያስፈርሙት በተለይ ደግሞ ከልምዱ አንጻር ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። ነገር ግን ደግሞ
አንዳንድ መነሳት ያለባቸው ጥያቄዎች አሉ። በዋነኝነት ሁለት ጥያቄዎችን ማንሳት ይኖርብናል። በመጀመሪያ ደረጃ ኮቨንትሪ ሲቲዎች የዚህን ተጫዋች ደሞዝ ይችሉታል ወይ የሚለው ነው። ምክንያቱም ጂኒ ዋይንላንድን በአሊትፋቅ በጣም ከፍተኛ የሚባል ደሞዝ ነው የሚከፈለውና ኮቨንትሪ ሲቲዎችም ደግሞ ያንን ያህል ይከፍሉታል ተብሎ አይጠበቅም። ምናልባት ጂኒ ዋይንላንድን ቀንሶ ወደ ኮቨንትሪ ሲቲ ለመግባት ካልበሰነ በስተቀር የሱን ደሞዝ ይችሉታል ተብሎ አይጠበቅም። በሁለተኛ ደረጃ ደግሞ ጂኒ ዋይንላንድን እንደው ደሞዙን ቀንሶ ለኮቨንትሪ ሲቲ መጮት ቢጀምር እንኳን ራሱ የፕሪሚየር ሊጉን ኢንቴንሲቲ ይለምዷል የሚለው ራሱ በጣም ትልቅ ጥያቄ ነው። ከሊቨርፑል በኋላ እንግዲህ የተለያዩ ክለቦችን መቀላቀል ይችላል። የተቀላቀላቸውን ክለቦች ስንመለከት ደግሞ ሮማ፣ ፒኤስጂ እና አሊትፋቅ ናቸውና እነዚህን ቡድኖች ከሊቨርፑል ጋር ስናነጻጽረው በጣም በኢንቴንሲቲ አይደለም የሚጫወቱት። እንደዚሁም ሊጉንም ከተመለከትን እንደ ፕሪሚየር ሊግ አይነት ሊጎች አይደሉም። የራሳቸው ጥንካሬ ያላቸው ነገር ግን እንደ ፕሪሚየር ሊጉ ፊዚካል የሆነ ሊጎች አይደሉም ሶስቱንም ስንመለከትና በዚህ ሰዓት ያለውን የፕሪሚየር ሊግ ኢንቴንሲቲ ፊዚካሊቲ ይለምዷል የሚለው ሌላው ትልቁ ጥያቄ ነው። ከዚህ ውጭ ግን ለኮቨንትሪ ሲቲ ትልቅ ጥቅም ይሰጣል ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሲዝኑ እንደተጠናቀቀ የሊቨርፑል አመራሮች፣ የፒኤስጂ አመራሮች በጣም ሲሪየስ የሆነ ኮስተር ያለ ስብሰባ እንደሚያደርጉ ነው እየተነገረ የሚገኘው። ለዚህም ቀነ ቀጠሮ እንደተያዘለትም ቲምቶክ በዘገባው ተናግሯል። አያይዞም እንደተናገረው ከሆነ የፒኤስጂ ሲኒየር የሚባሉ ወይም ደግሞ በጣም ጥሩ ቦታ ላይ ያሉ ጥሩ ፖዚሽን ላይ ያሉ ሰዎችም በዚህ ሰዓት ላይ ያለው በሊቨርፑል ዙሪያ ያለው አትሞስፌር በጣም እንዳስፈራቸው እንዳሳሰባቸውም ነው እየተናገረ የሚገኘው። በተለይ ደግሞ በሜዳ ውስጥም ሊቨርፑሎች እያሳዩት ያለው እንቅስቃሴም ያን ያህል የሚያስደስት አይደለም። እንደዚሁም ደግሞ ደጋፊዎቹም ደስተኛ አይደሉም። እየተሰማው ያለው ድምጽ ራሱ ደስ የሚል አይደለምና በዚህ ዙሪያ እንግዲህ በቅርቡ ለመነጋገር ቀነ ቀጠሮ ይዘዋል። በተለይ ደግሞ በዚህ ሰዓት በክለቡ ዙሪያ ያሉት ተቃውሞች ከጊዜ ወደ ጊዜ በጣም በፍጥነት እየጨመሩ እንደሆነ ነው እየተነገረ የሚገኘውና ያ ደግሞ የፒኤስጂ ባለቤቶችን በጣም እንዳሳሰባቸው ተናግሯል። በቀጣይ ስብሰባቸው ላይም በዚህ ዙሪያ እንደሚያወሩም ነው እየተነገረ የሚገኘው። በተጨማሪም ግን በአሰልጣኝ አርነ ስሎት የወደፊት ቆይታ ላይ ውሳኔ ያስተላልፋሉ ተብሎ ይጠበቃል። በእርግጥ በዚህ ሰዓት ላይ በተለይ በሚዲያው በኩል አሁንም ድረስ ሊቨርፑሎች ለአሰልጣኝ አርነ ስሎት ሙሉ ድጋፋቸውን እንደሚሰጡ ነው እየተነገረ የሚገኘው። ነገር ግን በዚህ ስብሰባ ላይ ምንም ነገር ሊፈጠር ይችላል። ከስራቸውም ሊሰናበቱ የሚችሉበትም እድል እንዳለም ነው እየተነገረ የሚገኘው። በዚህ ዙሪያም የቲምቶክ ዘጋቢ የሆነው ግራሃም ቤሊ እንደተናገረው ከሆነ ሊቨርፑሎች እንደዚህ አይነት ውሳኔዎችን በቀላሉ የሚወስኑ አይደሉም፣ ወይም ደግሞ ስሜታዊ የሆኑ ውሳኔዎችን አያስተላልፉም። ነገር ግን ደግሞ በዚህ ሰዓት ላይ ያሉትን ነገሮች በደንብ ያውቃሉና በዚህ ሰዓትም እንግዲህ በጣም አሳሳቢ የሚባል ሲቹዌሽን ውስጥም እንዳሉ ይረዳሉ እያለን ይገኛል። እንደዚሁም ቲምቶክም በዘገባቸው እንደተናገሩት ከሆነ ሊቨርፑሎች ምናልባትም አሰልጣኝ አርነ ስሎትን የሚያሰናብቱ ከሆነ ብለው የተለያዩ አሰልጣኞችን በቅርበት እየተከታተሉ እንደሆነ ነው እየተናገረ የሚገኘው። ከዚህ ቀደም እንግዲህ ዣቪ አሎንሶ ለመቅጠር ነበረ ፍላጎት የነበራቸው። ነገር ግን ደግሞ ዣቪ አሎንሶ ቼልሲን መቀላቀሉን ተከትሎ ሌሎች አሰልጣኞችን በቅርበት እየተከታተሉ ይገኛሉ። ከነዚህ አሰልጣኞች መካከል ደግሞ ሰባስቲያን ሁኔስ፣ ጁሊያን ኔግልስማን፣ ማቲያስ ጄሊስ እንደዚሁም አንዶኒ ራዮላ ይካተቱበታል እያሉ ይገኛሉ። ምናልባትም እንግዲህ አሰልጣኝ አርነ ስሎት ከስራቸው የሚሰናበቱ ከሆነ ከአራቱ አንዱ አሰልጣኝ የሊቨርፑል አሰልጣኝ ተደርጎ ሊሾም የሚችልበት እድል እንዳለው ነው እየተናገሩ የሚገኙት ነው። ምናልባትም ከነዚህ ውስጥ አንዱን ልንመለከት የምንችልበት እድል አለ። ነገር ግን በቅድሚያ አሰልጣኝ አርነ ስሎት ከስራቸው መሰናበት አለባቸው። ያሰናብቷቸዋል ወይ የሚለውን እንግዲህ አብረን በቀጣይ የምንመለከት ይሆናል። በመቀጠልም የምንመለከተው ለሊቨርፑል ቅርብ የሆነው ጋዜጠኛ ዴቪድ ሊች በመሐመድ ሳላህ የኢንስታግራም ፖስት ወይም ስቴትመንት ዙሪያ የሰጠውን አስተያየት ይሆናል። በሰጠው አስተያየት ይህ ቀጥታ አሰልጣኝ አርነ ስሎትን ለመውቀስ የጻፈው መልእክት ይመስለኛል። እንደዚሁም መሐመድ ሳላህ እንግዲህ ክለቡን መልቀቁን ተከትሎ አብሮት አሰልጣኝ አርነ ስሎት ክለቡን እንዲለቅ ለማድረግ ጥረት ያደረገ ይመስለኛል። ይበልጥ ግን የሚያሳስበው ይህንን አሰልጣኝ አርነ ስሎትን የሚወቅስ ወይም የሚነቅፍ አስተያየት ላይ ብዙ ተጫዋቾችን ላይክ ማድረጋቸው ነው። ይህም የሚያሳየው እንግዲህ በአሰልጣኝ አርነ ስሎት ላይ ያላቸውን እምነት እንደዚሁም በአመራሩ ላይም ያላቸውን አስተሳሰብም በደንብ የሚገልጽ ይመስለኛል የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት በቅርቡ እንግዲህ አሰልጣኝ አርነ ስሎት በክረምቱ የዝውውር መስኮት ተጫዋቾችን አምጥተን ነገሮችን እንቀይራለን የሚል አስተያየትን ሰጥቷል። ይህ በጣም የሚያስቅ ነው። ምክንያቱም በጣም ምርጥ የነበረውን ማኔን ራሱ በዚህ ሰዓት ላይ አምጥተን ወደ ቡድን ውስጥ ብናስገባው የተከላካዩንና የመሀል ሜዳውን ክፍተት ከቨር ሊያደርግልን አይችልምና የአንድ የሁለት ተጫዋቾች መምጣት ይህንን ቡድን ያስተካክለዋል ብዬ አላስብም። እስካሁን ድረስም ከተመለከት ነው የተሻሻለ ነገር አለ ብዬም አላስብምና ከዚህ በኋላም ተጫዋቾች ቢመጡም እንኳን ራሱ አሰልጣኝ አርነ ስሎት ነገሮችን ይቀይራሉ ብዬ አላስብም። ምክንያቱም እስካሁን ድረስ ነገሮችን መቀየር የሚያስችላቸው ብቃት እንዳላቸው ምንም አይነት ፍንጭ እየተመለከተን አይደለም የምንገኘውና ከዚህ በኋላም እንግዲህ ሊቨርፑሎች በአሰልጣኝ አርነ ስሎት ስር ይሻሻላሉ ብዬ
አላስብም። እንደዚሁም አሰልጣኙም በምክንያትነት የተጫዋቾችን ጉዳት ሲያስቀምጡ መመልከት ይችላል። ነገር ግን ያ ለኔ ዝም ብሎ ተራ ምክንያት ነው እንጂ ያን ያህል የሚያሳምን ነው ብዬ አላስብም የሚል አስተያየቱን ሰጥቷል። እንደዚሁም አይደንቲቲያችን ሄቪ ሜታል ፉትቦል ነው፣ ወደዛ መመለስ አለብን ብሎ መሐመድ ሳላ በጻፈው ዙሪያ በሰጠውም አስተያየት በዚህ መሐመድ ሳላ በጻፈው ስቴትመንት ላይ በአብዛኞቹ ከእሱ ጋር እስማማለሁ። ሊቨርፑሎች በዚህ ሰዓት ላይ እየተቸገሩ ነው የሚገኙት፣ እንደ ተራ ቲም እየሆኑ ነው የሚገኙት። ነገር ግን ደግሞ የሊቨርፑል አይደንቲቲ ሄቪ ሜታል ፉትቦል ነው ብዬም አላስብም። ምክንያቱም ወደኋላ መለስ ብለን ስንመለከት በቦብ ፔስሊም ስር እንደዚሁም ደግሞ በጀራርድ ሁሊየም ስር እንደዚህ አይነት አጮትን አልነበረም ሊቨርፑሎች ሲጫወቱ የነበሩት። በእርግጥ ሊቨርፑሎች መሆን ከሚገባቸው በጣም ወርደው ነው እየተጫወቱ የሚገኙት፣ ወይም ደግሞ መሆን ከሚገባቸው ቦታ ላይ በጣም ርቀው ነው የተቀመጡት በዚህ ሰዓት ላይ። እንደዚሁም አሰልጣኙም በጣም ጥሩ የሚባል ስራን እየሰራ አይደለም የሚገኘው፣ ነገሮችንም እያሻሻለ አይደለም የሚገኘው። እንደዛም ቢሆንም ግን የሊቨርፑል አይደንቲቲ ሄቪ ሜታል ፉትቦል ነው ብዬ አላስብም የሚል አስተያየቱን ሰጥቷል። በዚህ ዴቪድ ሊች በሰጠው አስተያየት ዙሪያስ ያላችሁ ሀሳብ አስተያየት ምንድን ነው? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እጠይቃለሁ። ቸር ያቆየን።